በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ሐሙስ ቀን የሚጸለይ የሚነበብ የአባታችን የአቡነ ሀብተ ማርያምን ገድል ማንበብ እንጀምራለን። ከዕለታት በአንዱ ዕለት በዓል ከሆነ በኋላ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማ የዘፈን ጨዋታ ምንድር ነው ብለው አብረው የሚኖሩትን ልጆቹን ጠየቀ። ከሀገሩ ሰዎችም የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያምም ሂዳችሁ ይህን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተው በሏቸው አላቸው። መልእክተኞቹም ሄደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው የሄዱም ዘንድ ሰይጣን አሰርቷቸዋልና እየደነፉ እየጮሁ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያምንም ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህ በፈጣሪው በእግዚአብሔርም ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያምም ከዚያች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ ምጽዋት መመጽወትን ውደድ አለው። ልገለጽልህ ከወደድህ ተገልጬ እንደወደድክ ቃል ለቃልም አነጋግርሃለሁና 6ቱን ቃላተ ወንጌል ለመፈጸም ምጽዋትን መጽወት። አባታችን አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውንም በምድረ በዳ ወደሚኖረው ወደ አንድ በሽተኛ ሂዶ ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰጥቶ ወደ ቤቱ ተመለሰ። ጌታችን እንዳዘዘው ዘወትር ይሰራ ነበር እንጂ በዚያች ቀን ብቻ ይህን ቸርነት የሰራ አይደለም። በዚያችም ቀን እየጸለየ ሲያመሰግን ዋለ። በመሸም ጊዜ ከሌሊቱ በ3 ሰዓት በቤቱ ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የእሳት ክንፋቸው የሚያንበለብል አላፍ መላእክት በዙሪያው እንደቆሙ ከእናቱ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ጋር ተገለጸለት። ያን ጊዜው ልቦናው እየተንቀጠቀጠ ነፍሱ ታወከች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በቃሉ አጸናው። ለእኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከእነርሱ ጋር እቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ ከእነርሱ ጋር እበር ዘንድ፣ ወደ ታችን በወረዱ ጊዜ ከእነርሱ ጋር እወርድ ዘንድ እንዲህ ባለ ሥራ ሳለሁ ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየው። በእሳቱም ጦር ላይ ከብዙ ጻር ጋር በሰይፍ ምላስ አንድ የተሰቀለ ሰው አየው። ይህንንም ሰው አንድ ጊዜ ወደ ታች የሚያወርድበት ወደ ላይ የሚያወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድን ነው ብዬ ብጠይቀው፣ ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራውም ኃጢአት የሚያዋርድ ክፉ ስም የሚያወጣ ልዩ ልዩ ስድብንም የሚያወራ ነው አለኝ። ጌታችንም መድኃኔ ዓለም በፈለከኝ ጊዜ በግልጥ ታየኛለህ። ከዛሬ ጀምሮም ለዘላለሙ ካንተ አልሰወርም። የለመንከኝንም ሁሉ አደርግልሃለሁ። ይህ ቃል ኪዳን ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛ የክቡር ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ። ይህንንም ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህርን አየው። በውስጥም ብዙ ነፍሳት እየጮሁ ያለቅሱ ነበር። ከእነርሱም መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውንም ሰዎች ከእኔ እያራቀ ያኖራቸዋል አለኝ። ይህንንም ቃል በሰማሁ ጊዜ ከእኔ ጋር የነበረ መልአክም ምንም ቃል አትመልስ ብሎ ጠቀሰኝ። አብሮኝ የነበረውን መልአክ ይህ ቃል የማን ነው? እነዚህስ በጣም የሚያለቅሱ እነማን ናቸው አልሁት። አብሮኝም ያለ መልአክ ይህ ቃል የሲኦል ነው፣ እነዚህም በመካከሏ የሚጮሁት ኃጥአን ናቸው አለኝ። እኔም ከእነዚህ ብዙ ነፍሳት መካከል
እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት። መልአኩም አዎን አሉ አለኝ። እኔም እንግዲያውስ እነዚህን ሰዎች አውጣልኝ፣ አንድ ሰው ስለ እነርሱ በጸሎት አትርሳቸው ብሎ አማጽኖኛልና አልሁት። አብሮኝም የነበረ መልአክ ይህ ስልጣን የኔ አይደለም የጌታዬ የእግዚአብሔር ስልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንንም ቃል ይህ ከኔ ጋር የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትንና በፈቃድ እግዚአብሔር የተማሩልኝን ነፍሳት አወጣና ወስዶ በተድላ ገነት አስገባቸው። በዚህም ጊዜ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ በባሕረ እሳት ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለሁ ያ ይመራኝ የነበረው መልአክ ወደ ሌላ መንገዱ እጅግ ጠባብ ወደሆነ ቦታም ወሰደኝ። በመካከሉም እጅግ ረጅም የሆነ የጥልቀቱ ልክ የማይታወቅ ገደልን አሳየኝ። በዚያም በአንድ ወገን ገደል በአንድ ወገንም የሚያንበለብል እሳት የከበበው ጥቁር ባህርን አየው። ግሩም የሆነ መጠንም የሌለው የገደሉን ጥልቀት አይቼ እጅጉን ደነገጥኩ። ከኔ ጋር ያለውን መልአክም ይህ ምንድር ነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ና እስካሁን በውስጡ የገባ የለም። ጌታ ንውሃቤ ሁሩ ምኔ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩን አቤቱ ጌታዬ ሆይ ከራሴ እስከ እግሬ ስግጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህን ገሃነመ እሳት አታሳየኝ አልሁት። ከዚህም በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቦናን ደስ የሚያሰኝ ብዙዎች አታክልትን አየው። ከመዓዛቸውን ብዛት የተነሳ ሰውነቴ ረካች። የዚህችን ሀገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩን ይህችን ሀገር የሚገቡባት እነማን ናቸው ብዬ መልሼ ብጠይቀው ለዘላለም ርስታቸው ናትና ጻድቃን፣ ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙት ውረስ ወርሰዋት ይኖራሉ አለኝ። የሁሉ አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከተነሳ እስከ መርዓ ክርስቶስ ድረስ ያሉትንም የሁሉንም እያንዳንዱን ቆጥሮ ስማቸውን ነገረኝ። ድርሻቸውን ከዚህ እስከዚህ የገሌ እያለ ዓለም ከተፈጠረ ጀምሮ እስከ ፍጻሜ የዓለም ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም በእያንዳንዳቸው ስማቸውን አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስህ በስልጣኑ ተይዛ ሳለች ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚያ አስቀድሞ እኔ በምድር ሆኜ በማላውቀው ምስጋና እያመሰገንኩ ሰገድኩ። በባለሟልነት ካሉ መላእክትም ጋር አንድ ሆንኩ። ከዚህም በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩን እንደተሸከሙ ቆመው አየሁ። ሁለንተናቸው እሳት የሚሆኑ እሊህም ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም መንፈስ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም የሚል ቃል ከእነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎቹን ጻድቃን አምጥተው ከእግዚአብሔር ፊት አቆሟቸው። ከእነዚያም አንዱ ከጌታ አጠገብ መቆሙን እኔ ቀድመሃለሁ አለኝ። እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልሁት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናት ማፀን ጀምሬ መረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ እንደ ኤርምያስም የመንፈስ ቅዱስ ማደሪያ ያደረግሁ በእናቴ በማርያም ንጽሕና አተምኩህ ቢለኝ ነው እንጂ በዚህ በፈጣሪ ቃል እኔ ቀድመሃለሁ አልሁት። ያን ጊዜ ከኔ ፊት በመቆም ሀብተ ማርያም ይቀድማል የሚል የልዑል እግዚአብሔር አንደበት ተነገረ።
በዚያን ጊዜ መንግስቱ የዘላለም መንግስት ለሚሆን እግዚአብሔርም ፍጹም ምስጋናን አቀረብኩለት። ደግሞም ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ እቀድምሃለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃል ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋኑ ፊት ወደ እኔ መጥቶ ተነገረ። ጌታ እንዳዘዘም ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔርም የሰው ልጅ መናገር የማይችለውን ግሩም ነገርን ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቦና አይሰውሬ ኖርኩ። ከዚህም በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም መከራ አጸናበት ዘንድ ፍቀድልኝ ብሎ ጮሆ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ትወደዋለህና ብሎ ተካሰሰ። ጽዋትወ መከራንም ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ አመጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለኝ መሰለኝ። ስለዚህ እንባዬ በጉንጬ እስኪፈስ ድረስ ብዙውን አለቀስኩ። ፈጣሪን የሐሰት ምስክር ተነስቶብኛልና ሰውነቴን መከራ ለሚያጸናባት አሳልፈህ አትስጣት ብዬ ለመንኩት። ሰይጣንማ መከራ አጸናበት ዘንድ ፍቀድልኝ እንጂ አቤቱ ስራ እንደፈታ ይቀር ዘንድ አትተወው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በስጋውም መከራ ታጸናበት ዘንድ አልፈቅድልህም አለው። እኔ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕናም አጽድቼዋለሁ። ኃጢአትንም እንዳይሰራ ዘወትር ጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንም አለው። ሰይጣንም ይህን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቼ ኃይልን ጽንን ለሚሰጥ ለእግዚአብሔር እየሰገሩ ክብር ምስጋና የሚገባው እርሱን አመሰገንኩት አለ። እንዲህ ባለ ስራ ሳለሁም መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅም የሚያንጸባርቅ ሰውነታቸው እንደ መረግድ የሚያሸበርቅ 9 ክቡራን ሰዎች ወደ እኔ መጡ። በመካከላቸው ያለ ከእነርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ በሰዎች ዘንድም ትጉሃን በሚሆኑ በመላእክትም ዘንድ እርሱን የሚመስል አላየውም። ምሳሌ የሌለው የልብሱን ህብር ጠይቅ እረዳም ዘንድ በእግዚአብሔር ፈቃድ ከእርሱ ዘንድ ቀረቡ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ የሆነ የሚያስደንቅ እጹብ ድንቅ ነገርንም አየው። በየመካከሉ በቅድምና ለነበረ ለአብ፣ በቅድምና ለነበረ ለወልድ፣ በቅድምና ለነበረ ለመንፈስ ቅዱስም ምስጋና ይገባዋል እያሉ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ እያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህን ያህል ብርሃንን የሚከበው ይህ ሰው ማን ነው ብዬ ጠየቅኩት። አባትህ ተክለ ሃይማኖት ነው አለኝ። እሊህ ከእርሱ ጋር የቆሙ ምዕመናን የሚጠብቁ 8ቱ መምህራን ናቸው። እነዚህም አንደኛ አባ ኤልሳ፣ ሁለተኛ አባ ፊልጶስ፣ ሶስተኛ አባ ሕዝቅያስ፣ አራተኛ አባ ቴዎድሮስ፣ አምስተኛም አባ ዮሐንስ፣ ስድስተኛ አባ ዮሐንስ ከማ፣ ሰባተኛ አባ እንድርያስ፣ ስምንተኛም አባ መርሃ ክርስቶስ ናቸው። ከእርሱ በኋላ ተሹመው በመንበሩ የተቀመጡም እሊህ ናቸው። ያን ጊዜ ክቡር የሆነ አባታችን አቡነ ተክለ ሃይማኖት ጠርቶኝ ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደህ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል አለኝ። ነገር ግን የምለምንህ ነገር አለና እሺ በለኝ ቢለኝ አቤቱ ጌታዬ ነገሩ ምንድነው አልኩት። ክቡር አባታችን አባ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንን አደርግ ዘንድ ስለምን ትወዳለህ ብዬ በመልስለት እነሆ በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና ስለዚህ ነው። እሊሁም አንዱ መብረቅ ነው፣ ሁለተኛው ቸነፈር ነው፣ ሶስተኛው የረሃብ ጦር ነው፣ አራተኛው ወረርሽኝ ነው፣ አምስተኛም የእሳት ቃጠሎ ነው። ያንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለችና እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክቡር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን?
ይህንስ ተወው አልሁት። ልጅ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔርም የተሰጠህ እኔ የማውቀው ክብር አለህና ስለዚህ ነው አለኝ። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መላልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣልን። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለህ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድኩበት ወደ ተመረጠች ክብርት ወደምትሆን ቦታ የብርሃን ምሰሶ ወደ ተተከለባት መላእክት ዘወትር ወደሚጎበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዚያን ጊዜ አባታችን አቡነ ተክለ ሃይማኖት ስለለመነኝ ነገር ከስላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናው ብዛትም በሶስተኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱ የሚያልከው በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነውና በአንተ አጽም በሀብተ ማርያም አጽም ከአምስቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳንን ሰጠው። ልጆችህ ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግስተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃለሁ። ያን ጊዜ አባታችን አቡነ ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑንም ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከእርሱ በኋላም የተሾሙ 8ቱ መምህራን እንደርሱ እጅ ነሱ። ይህንንም ሳይ ሁልጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮት ያለውን ሰማይ አየሁ ብለው ዳግመኛ ይህን አስተውለህ አለኝ። ጽርሐ አርያምን የምትመስል በክብር የተጌጠች ክብርት ሀገርንም አየሁ። በዚህችውም ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጉባታል። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚህች ሀገር ስሟ ማን ነው አልሁት። በውስጧ ለመኖር እጅጉን ወድጃታለሁና። መልአኩም ይህች ሀገር የአባትህ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋር በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበል ምስራች አለኝ። ያን ጊዜ እንድቀበርባት ይህችን በከበረች የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተመልቼ ፈጣሪዬን አመሰገንኩት። ከዚያም ወደ ሌላ በር በወሰደኝ ጊዜ በውስጧም እንደ ቀድሞ በፍጹም ክብር የከበረች ሌላ ሀገር አየው። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ ብጠይቀው ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው ይበልጣል ብዬ ብጠይቀው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለአቡነ ተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለሷም በውስጧ የሚኖሩ ልጆቿ በሕይወት ሳሉ የመጣባቸውን መከራ ጸዋትወ መከራንም በትዕግስት ቢቀበሉት መንግስተ ሰማያትን እንዲወርሱ ድንቅ ነገር የሚሆን ከጌታ ቃል ሲነገር ሰማው። እሊህንም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በቦታቸው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩንም በውስጡ አኖር ዘንድ ልሂድን ብዬ በጠይቀው ጊዜው ገና ነውና የፈጣሪ ፈቃድ እስኪሆን ድረስ ደጅ ጥና አለኝ። ከዚህ በኋላ አንዲቱ ከአንዲቱ በክብሬ በሚበላለጡ ሌሎችም ብዙዎች ገዳማትን አሳየኝ። ስማቸውን ለማወቅ እሊህ ገዳማት ማን ይባላሉ አልሁት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትንም ሁሉ እያንዳንዳቸውን ስማቸውን ለይቶ ነገረኝ። የአባታችን የአቡነ ሀብተ ማርያም ረድኤትና በረከት በአገራችን በኢትዮጵያ
በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛንና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን። የአባታችን የአቡነ ሀብተ ማርያም ረድኤትና በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት